መሬቱን ማድረግ ትችላለህ ይላል። ማስረጃ ልስጥህ። ልምዶ አለ ማለት ነው። አንተ እኔ መጽሐፈ ላይ ነው ያለው ያነበብኩት። አድርገዋል ማለት ነው። መጽሐፈ የሚለውን የነገርኩ ልክፈትልህ ማስረጃውን። አሁን ለእኔ ይህን ብትነግረኝ አሁን ድንጋይ ላይ ውሃ ማፍሰስ ይባላል። ልክፈትልህ ወይ ነው። አየህ፣ አይ ጀለስ አይኖ ይገባኛል። ይሄ ነገር ከብዱካል። ሪፊውት ታደርገዋለህ። አሁን አንተ ለምሳሌ መኪና ውስጥ ሆነ ማለት ነው ቁጭ ብለህ መኪና ውስጥ ቁጭ ብለህ መኪናው ተነስቶ ወደፊት ሲሄድ አንተ ወደኋላ ነው የምትሳበው አይደለ? መኪና የለኝም። መኪና ወደፊት ሂድ ወደኋላ ሂድ አላውቅም። አንተ ነድተህ አይደለም እኮ መኪና ታክሲ ውስጥ ራሱ ገብተህ አታውቅም እንዴ? እሺ በሌላ አስረዳ። ታክሲ ውስጥ እየሄድክ መኪና ፍሬም ቢይዝ እልም ያለ ገጠር ውስጥ ነው ያለሁት። እንደው ማብራት የለም ምን እንደው አንዳንዴ ቻርጅ የምናደርግበት በቃ እሺ ለአንተ ሳይሆን ለሰዎች ነው። ከስር ላሉ ስለሆነ ማወራው አንዴ የሚታርግ ላይክ የእሷ ለመቀበል ምንም ዳዝማ ቢኮዝ ቀደም እንደነገርኳችሁ ነው። ሞሽን እንግዲህ መኪና ፍሬን ሲያዝ ወደፊት እየሄደ ነበር አለ። አሁን ፍሬን ሲያዝ ቁጭ ብሎ የነበረው እንደዚህ ነው፣ ወደፊት ክፍትር ነው የሚያደርገው። ተቃራኒ ኦፖዚት ሳይድ ነው የሚወስደው። which is አዲሱን ነገር ማንነቱን ቶሎ ለመቀበል ዝግጁ ስላልሆነ ሪፊውት እያደረገ ነው እንደሚያደርገው ሁሉ ልክ ከዚች ጋርም ለእነዚህ ሰዎች የሆነ ነገር አምታችሁ ስትሰጧቸው ሪፊውት ሲያደርጉ አዲስ ነገር ነው፣ ሰምቶት የማያውቁት ነው። ለዘመናት እውነት ነው ብሎ ያመጣውን ያላመነበትን ነገር ሪፊውት ማድረግ ይከብደዋል። ሜቢ አሁን የዘር ፈሳሹን ግድግዳ ላይ መለጠፍ የሚለው ጭንቅላቱ ተለማምዶታል፣ ሰምቶታል። ምንም አልመሰለው መለጠፋለሁ አለ። ያኛውንም እቀበላለሁ አለ። ምሁራኖች አሉኝ። ምሁራኖች ቢያንስ እኔ ባልቀራው ቁርአኑን ሐዲሱን እነማን ናቸው ያንተ ምሁራኖች? ምሁራኖች አሉኝ። እነማን ናቸው? ምሁራኖች እነማን ናቸው? አሉኝ። ስንቶች አሉ፣ በሚሊዮን ቤት። ይኸው እና ታዲያ ኢብኑል ቀይም እኮ ከምሁራኖቹም በላይ ምሁራን ነው። እሱ እኮ ነው ያለ ሊጥ ማታጣያ ያለ እስልምና ሁሉን ነገር ያዘ ነው። ሊጥ የለም ማልክኛ አካባቢ ሀባብም ማንኛውም መሬት ያደርግ አለ። አስማ ከላሚ። ለማንኛውም ወደ ተፈጠራችሁበት ሃይማኖት ተመለሱ ሳይረፍድባችሁ። ማን ለእናንተ ነው የምናዝነው። የተፈጠረው ምንድን ነው? ማን ነው? ቀጥተኛው መንገድ አላህ ይምራችሁ ነው የምለው። ሌላ ምን የምለው ነገር የለም። አላህ ራሱ ቀጥተኛውን መንገድ እኮ ይምራን እያለ አይደል እንዴ? እሱ ራሱ ሃይማኖትን ተውትና ማለት ነው። ቢያንስ ለሀገሪቷ አስቡላት። እዚህ ውጥንቅጥ የወጣ ነገር ውጥንቅጥ ውስጥ እንዲገባ አትቀስቅሱ። ተረጋጉ። ኢህዲነ ሲራጠል ሙስተቂም እያለ አይደል? ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ወለዳሊን አሚን። ኢህዲነ ሲራጠል ሙስተቂም ማለት ምን ማለት? ቁርአን እንዲህ አይነበብም። መጀመሪያ አንተ እኔን ከመስራት በፊት ሁለቱንም ወንድሜ ንጽጽር ከመስራት በፊት ቁርአኑንም ሐዲሱንም መጽሐፍ ቅዱስንም በደንብ አድርጋችሁ አንብቡት፣ ይወቁት። እንዴት ነው የሚነበበው? ኢህዲነ ሲራጠል ሙስተቂም አይደል የሚባለው? ምንድን ነው የሚባለው? አሁን እኮ እኔ ለምሳሌ ወደ እናንተ ልምጣ ብል ማለት ነው ምንም ስድብ ነው። እንደ ጦጣ መስለሉን ተውና፣ እንዴት ነው የሚነበበው? እንደዚህ አይነበብም ካልክ ብለህ ከተቸ በኋላ አስረዳ ስትባል ማስረዳት መቻል አለብህ። ለአንተ ምን ቤል አስረዳውን? አይገባህማ። እሺ አንበባ አስረዳኛ። ኢህዲነ ሲራጠል ሙስተቂም አይባልም፣ እንደሱ አይነበብም ማለት እንዴት ነው የሚነበበው? አይገርምህ? አንተን ማለት ነው እንካ ወንድሜ። አያችሁ አይደለ? መከታተል የጀመርኩት በጣም ብዙ ጊዜ ቆይቷል። ስማኛ ከዚህ ወደዛ እሱን ትነግረኛለህ። መጀመሪያ ግን ኢህዲነ ሲራጠል ሙስተቂም ተብሎ አይነበብም ብለኛል። እንዴት ነው የሚነበበው? አስተምረኝ። አሁን አስተካከል። ኦኬ ቅድም ምን ነበር ያልኩት? እኛበት በእናትህ ደህና አደሩ። አላህ ራሱ ቀጥተኛው መንገድ ምራን እያለ ነው። ታዲያ እንዴት ነው ወደ ቀጥተኛው መንገድ ነው የምትለን? አላህ ራሱ ቀጥተኛው መንገድ ጠፍቶበት አላህ ቀጥተኛው መንገድ ምራን ብሎ ለምን ብላችሁ ለምኑኝ ነው ያለው። ለምኑኝ አላለም። ለምኑኝ ቀጥተኛውን መንገድ ምራን ብላችሁ ለምኑኝ ነው ያለው። ብላችሁ ለምኑኝ የቱ ጋር ያለው? አንተ ነው የምትጨምረው። የለም ምራን ያለው ምራን አለ።
ከፍተህ ማሳየት ትችላለህ። አሁን በዚህ ዘመን ማለት ነው፣ በዚህ ዘመን በውሸት የሚሆን ነገር የለም። በነገራችን ላይ አንተ መጽሐፍ ቅዱስን ይዘህ ቁርአኑንም በደንብ አጥንታው ትክክለኛውን ነገር እያነጻጸርክ ወገኖችንም አስተምር። እኔም ከቻልክ እኔንም ትወስደኛለህ። ዩዘር ይሄ እኮ ልክ ነህ። በዚህ ዘመን ምንም የሚሆን ነገር የለም። እኔ የሚሆን ነገር የለም። እኔ የተከታተልኩን አንተን በጣም ብዙ ጊዜ ማለት ነው። አዳምጥና ምራን በሉ የሚል የለም። ሰው ልክ እኛ ስንናገር ከፍቶ ያነባል። አሁን 100 ምናምን ሰው ብታምንም ባታምንም እጁ ላይ በስልኩ ከፍቶ ያይና አንተ የምትናገረው ቃል የለም ስለ አዎ የለም ያለው ምንድን ነው? አላህ ምራን ብቻ ነው የሚለው። በሉ የሚለውን አንተ ነው የምትጨምረው። ሰው አሁን እኔ ነኝ አንተ ውሸታም የሚለውን የግድ አንተ እኔን ውሸታም ነህ ስላልከኝ ሰው ውሸታም ነው ብሎ አይረዳም። አንተን ይታዘባል፣ ያነባላ ሰው። ትልቁ ችግራችሁ ይሄ ነው። እዚህ ላይ መጣችሁ ላወራችሁት ነገር ከስር የሚሰራ ይመስላችኋል። አይሰራም። እንደዛ ያ ዘመን አብቅቶለታል። ይሄ ጄኔሬሽን ከባድ ጄኔሬሽን ነው። መጽሐፍ የሚያገላበጥ ጄኔሬሽን ነው። የሚጠይቅ ጄኔሬሽን ነው። የሚያነብ ጄኔሬሽን ነው። አንተ ህሊናህን ልትዋሸው ትችላለህ። ህሊናቸውን ደግሞ ማይዋሹ ሳይለንት ሆነ ኮሜንት እንኳን የማይጽፉ እዚህ ጋር 129 ሰው አለ። በተደጋጋሚ ኮሜንት የሚጽፉት የተወሰኑ ሰው ናቸው። አብዛኛው አይጽፍም። ምን እያደረገ ይመስላል? እያዳመጠ። ምን መሰለ ወንድም፣ እኔ ዘመዶቼ በአጠቃላይ ክርስቲያኖች ናቸው። ባይገርም የእናቴ ዘመዶች ማለት ነው። ግን እናንተ ራሳችሁ ሰበብ የሆናችሁላቸው ዘመዶቼ አሉ። በዚህ ሰሞን ለምሳሌ 3 ዘመዶቼ ወደ እስልምና መጥተዋል። እናንተ ሲከታተሉ ማለት ነው። ስማቸው እንትና ነው። እንደውም ስማቸው ወለታህና ነው። አሁንም አይደለ ይታዘበዋል። አሁንም እዚህ ጋር ቁጭ ብለህ ስታወራ ይታዘበዋል። 3 ዘመዶች መጥተዋል ስትል ማንም ሊሄድ አይችልም። ብዙ ጥያቄ አሁን አንድ ሰው ስለ እስልምና ምንም የማያውቅ ሰው ቢያንስ ማን ነው ኡስታዙ የሊጡን ከፍቶ መመለስ አለበት። ስለ ሊጡ ያወራው ኡስታዝ ሰምተሃል? ይጠይቀዋል። በእስልምና እንደዚህ ያለ በእስልምና እንደዚህ ያለ እያለ ይጠይቃል። ይሄ ባልሆነበት ሁኔታ ሰው ሰለመ ብትል ጆክ እንደሆነ ግልጽ ነው። ኡስታዞች ሀሰለምን ብሎ በፌስቡክ ገጹ ኡስታዝ ወለታህና ወይ ደግሞ የድሮ ኩሱ ወለታህናን ወደ ኢብራሂም ቀየረ። ወለታህናን ወደ ኢብራሂም አስበዋል። አንተውን አታውቅም። ሁሱማ የአይን ብሌናችን ነው እኮ ምንም ከሱ ጋር ኩሱ የአይን ብሌናችሁ ነው። ኮንትሮል ዳሜጅ መጠገኛችሁ ነው። ሀሜት በእኛ ሐራም ነው እና አንተ እዛ እኔ ሀሜት አይደለም የተጻፈ አደባባይ ላይ የወጣ ወርቃችን ነው። ፌስቡክ ገጹ ላይ ወለታህናን ወደ ኢብራሂም ሻሃዳ ይዛለች ዛሬ ወለታህና ወደ ኢብራሂም ሲል ወሂድ መጣና ወንድማችን ወልደሃና ነው የሚባለው ብሎ ኮሜንት ሰጠው። እሱ እኮ አስገድቷል የሚያሰልማቸው ማኑ ሙስሊም መጥቶ እኔ ክርስቲያንን ሻሃዳ ወለታህና የሚባለው ግን ገብቷል ሀሳቡ። ወለታህና ሆነ ሙስሊም ሆነ አያውቀውም። ወለታህና አንድ ሰው መጥቶ እኔ ክርስቲያንን ሻሃዳ አስይዘኝ ቢለው ምን አገባው? እሱ ቢለው ራሱ ማለት ነው። አንድ ሰው መጥቶ ስሜ ወለታህና ነው ቢለህ አንድ ወንድ ሻሃዳ የያዘውን ሰውዬ ጠይቀው። ሻሃዳ የያዘውን ሰውዬ አራዳምጥ አንድ ሰው ንጽጽር የሚሰራ የእናንተ አዋቂ ምሁር ብላችሁ አይናችን ነው ያልከው ክርስትናን ያውቃል ብለህ የሰየምከው ሰው መጥቼ እኔ ስሜ የክርስትና ስሜ ወለታህና ነው ሻሃዳ ሲዘኝ ስለው እሺ ብሎ ሻሃዳ ካሰዘኝ ይህ ሰውዬ ምንም ክርስትናን አያውቅም የሚለውን ለክርስቲያኖች ነግሯቸዋል። ለእስላሞች ላይመስላችሁ ይችላል። ሙሉ ክርስቲያን ግን ገብቶታል፣ በቅቶታል። እንደማያውቅ ምንም ያውቀው ታሪክ የለም። ከዚህ ሰውዬ ስለ ክርስትና ቢያወራ ማንም አይሰማውም። ከዚህ በኋላ ወለታህና ነኝ ብሎት እሺ ብሎ አምኖም ደግሞ ወለታህናን ወደ ኢብራሂም ብሎ በፌስቡክ ገጹ ላይ እስከ መጻፍ ድረስ ይሄ እኮ እሱ ምን ያርገው ነው? ውሸት ነው። የግልጽ ነገር ነው። ግን እሺ በቃ ተው፣ እንዲገባችሁ ስለማልፈልግ አልነግራችሁም። በቃ ክርስቲያኑ ገብቶታል። ለማንኛውም አንተ አሁን ለምሳሌ እኔ አሁን ለምሳሌ መጥቼ ማለት ነው። ቆይ በቃ በሌላ አማርኛ ላስረዳ። ሃይማኖት መዳኛ ነው እንጂ ሌላ አንዴ ላስረዳ። ሻሃዳ ሊዝ መጣውና እናንተ ቤት ማለት ነው። እሺ ስም ማን ነው ሲሉኝ ሌላ አልኳቸው። እሺ እኔ ወንድ ነኝ። ሌላ ነበርኩኝ ወይ ደግሞ አይደለም? አዎ ሌላ ነው ስሜ ብል
ትቀበሉኛላችሁ? እኔ ለምሳሌ ወለታ የሚለውን ስም ማለት ነው እስካሁን ድረስ ራሱ የተረዳሁት እኔ በወንድ ስም ነው የተረዳሁት። ባይገርም ሴቱን ወንዱን ምንም አልገባኝም። ምንድን ነው ወለተ የሚባለው ስም? ለሴት ብቻ የሚሰጥ ስም ነው። የወንድና የሴት አለ። ለእኔ ራሱ ስም ተውና እኔ በፈጣሪ ስም የምልልሃለሁ። ለምሳሌ እኔ የተረዳሁት እንደ ወንድ ነው የተረዳሁት። በቃ አየህ፣ ኡስታዝህም እንዳንተ ነው። በቃ አያውቅም። አንተም ኡስታዝህም አንተ ትበልጠዋለህ። እንደውም ኡስታዙ እኮ ክሱ አንተ ባታውቅ ምን ተረዳው? ምን አልተረዳሁትም። ወለታ ምን ወንድ ይህን ሳያውቅ እንዴት ነው ክርስትና ሊያስረዳ የሚችለው? እኮ ያናገረው ማን ነው? ማንም ያናገረው? አዎ ወንድ እኮ ነው። ይኸው ፊት ለፊት ከስሙ ጋር ምን አገባው እሱ? ወለታ ይበለው ሌላ ይበለው ወንድ ልጅ ድምፅ ወንድ እስከሆነ ድረስ በቃ አለቀ እኮ። ብራዘር ውሸት ነው። ሂዝ ላይንግ ቢኮዝ አዳምጥ። አሁን አንተ እንዴ ይሄ ሰውዬ ምንድን ነው የሚለኝ? ወለታህና ስሜ ጀሚላ ነው አይሻ ነው አለኝ። ግን ወንድ ነው። ወንድሜ ምንድን ነው የምትለው? ስለምንድን ነው የምታወራው ብለህ መጠየቅ አለብህ። ለዛውም አፖሎጂስት አዋቂ አይናችን ነው የምትሉት። መጽሐፍ ቅዱስ ቅርጥፍ አድርጎ የበላው ትልቁ ኡስታዛችሁ ስለ ክርስትና ግን ስም ራሱ አያውቅም። በጣም አሜዚንግ ነው። ውርደት ነው። አደባባይ ላይ ውርደት ነው። ኦዲሶች እኮ እንትን ላሉ ችግር የለም። አብሽር አትጨነቅለት ለሱ። ለማንኛውም ይኸው እዚህ ጋር አንብበው፣ ምን ብሎ እንደጻፈ አንብበው። አልሐምዱሊላህ አሁን አንድ ክርስቲያን ልጅ ቲክቶክ ላይ እስልምናን ተቀብሏል። አዎ እኔም እንደዛ ነው የምለው። ወለታህና የነበረው ኢብራሂም አንድ ወደ እሳት የምትሄድ የነበረችን ነፍስ ወደ ራሱ በማስጠጋቱ አልሐምዱሊላህ ይላለሁ። አንድ ጊዜ ብቻ ማለት ሺህ ጊዜ። ስማ አንድ ሰው ክርስቲያን ከሆነ ክርስትና ስሙ ወለታህና ነው ብሎ ከነገረ ቤተክርስቲያን የማታወጣው ስም የማይሰጥ ስም የሴት ስም ይዞ ከመጣ ሻሃዳ ሊይዝ የመጣውን ክርስቲያን አልነበረም። ሻሃዳ የሚያስይዘው ሰውዬ ደግሞ ምንም ነገር የማያውቅ አላዋቂ ነው። ስም እንኳን አያውቅም። ይሄ ሰውዬ ስለ ኦርቶዶክስ ስም እንኳን ሳያውቅ ኦርቶዶክስ ትክክል አይደለችም ብሎ ሲያስተምር ትችል ሲነግር እንዴት ትቅስ ይሰማዋለህ? በቃ ይሄ ማለት ሌብሉ ከአንተ በታች ነው። አንተ ባታውቅ እኮ ችግር የለውም። አንተ ኮምፓራቲቭ አሰራም 4000 ሰው ቁጭ ብሎ 3000 ሰው ቁጭ ብሎ የሚከታተለው ሰውዬ ግን እንደዚህ አይነት ስህተት በጣም ዊርድ ነው። አያውቅም ማለት ነው። አብሽር ያውቃል። ከስር ደግሞ ክፈችው። ኡስታዝ ወሂድ ደግሞ ምን አለው መሰለህ? ኮሜንት ላይ ክፈችው። እዚህኛው ላይ አይደለም። ለማንኛውም ጨርሰናል። ስላነሳኸው ኡስታዝህን ትንሽ እናዝረክርከው ብለን ነው ወደ ዋናው ፖይንታችን እንግባ። ሀሜት በቃ ሰው በሌለበት የሊጡን ጉዳይ እንዴት እናድርገው? እሺ ሀሜት አይደለም የሊጡን ጉዳይ እንግዲህ እናንተ ያው እንትን በሉበት። እኔ ቃሉ ለመጠቀም ይከብዳል። እንደምታወሩት ይዘገነናል ላይ ነው እኮ እናንተ ናችሁ ያመጣችሁት። ይሄን እናንተው ራሱ እዛው አዳምጣ። እኛን ያመጣነው ሳይሆን እኛ አይደለንም። መጽሐፍ ላይ ተጽፎ የሚገኝ ነገር ነው። መጽሐፍ ላይ ተጽፎ የሚገኝ ነገር ነው። አይ ወልዳና የነበረው ኢብራሂም አለ ኢብራሂም አይ ቃል ለማንኛውም እያነበብኩ ነበረ። መሬት ታውቃለህ? ኢትዮጵያ ተደፈረች ሲባል ሰምተህ ታውቃለህ? ምን ኢትዮጵያ ተደፈረች ሲባል ሰምተህ ታውቃለህ? ዘራፍ ማን ነው የሚደፍራት? ሙስሊሞች እንዲደፍሯት እንግዲህ ትእዛዝ ተላልፈዋል። ይድፈሯት አይድፈሯት ማስረጃ አላገኘንም። አንተ አገር ላይ ነው ያለው። አንተ ሀገር አሁን ለምሳሌ ሊጥ የለም ብለሃል፣ ሀባብ የለም ብለሃል። ስለዚህ ኢትዮጵያ ሊደፍራት ነው ማለት ነው። አደራ እንደዚህ ዘራፍ እንዳልክ ማለት ነው። ሱዳን ተደፈረቻት ወይስ ማለት ዘራፍ እንዳልክ? አረ ሙስሊም ወንድሞቻችን ናቸው እንጂ የደፈሯት። ድንግል መሬት ጠፋ እኮ በቃ። ዳጋሎማ ተባረዋል። አሁን እንትን ቡርሃን እንዳይ ድንግል መሬት ለምንድን ነው የጠፋው ብለን እኛ እንጨነቅ ነበር። ለካ ድንግልናዋን ማን እንደሚወስዱ አወቅ ነው አሁን ትላለህ። ወደ ሆነው ፌት እንግባና እሺ። አይ ወሬ ነው እስልምና ላይ አንተ አሁን እስላም ነህ
ስትወለድም እስላም ነህ አይደል? አልሐምዱሊላህ። ኦኬ። ሙሉ ፋሚሊዎች ሙስሊሞች ናቸው አሉ? ኑስ ኑስ፣ ግማሽ ግማሽ። ኑስ ኑስ። ኦኬ መልካም። እሺ ስለዚህ አንተ አሁን እስላም ስትሆን ከአባው ቅድም ስለ ድንጋዩ እየተወራ ነበረ። ድንጋዩ ጣዖት ይመለክ እንደነበረበት ጣዖት ድንጋይን ያመልኩ እንደነበር እየቀያየሩ የተሻለ ድንጋይ ባገኙ ቁጥር ብሎ ሳሚ አስረድቶ ነበረ። ከዛም በዘለለ ደግሞ በጃሂልያ ጊዜ ካዕባ እኔ ማውቀው ለምሳሌ እኔ የምትጠይቀኝ ካዕባ ቅብላችን ነው። በቃ አንድ ቦታ ዞረን ተሰብስበን የምንሰግድበት አለቀ። እንደዛ አይደለም። ሄደህ አሁን አንተ ሀጅ አድርገህ ብትመጣ ኃጢአትህ ተወልዶ አሁን እንደተወለደ ልጅ ይነጻል የለ? አይነጻም? ይነጻል። ታዲያ ምን አቅጣጫ ብቻ ነው ትለኛለህ? ታዲያ እዛ ስትሄድ ኃጢአትህን ማን ተቀብሎት ነው የሚነጻው? በቃ እኮ መሰብሰቢያችን ነው። ከዛ ቦታ ላይ የዓለም ሙስሊም አንድ ቦታ ላይ ተሰብስቦ ወደ ፈጣሪ የሚጸልይበት ነው። አይደለም፣ ኃጢአት የሚያስተሰርይ ነው። የትኛው ሙስሊም ብትጠይቀው ከዚህ መልሶች አይመልስልህም። እሱ የምጠይቀው ባያቅም እኔ ግን መጽሐፉን ከፍቼ አስነብባለሁ፣ ሐዲሱን ከፍቼ አሳያለሁ። ምን ልትለው ነው? አታውቅም ማለት የለም ማለት አይደለም። አንተ የምታውቀው በቃ እንደዛ ብቻ ነው ብለህ ማመን ነው የምታውቀው። መጽሐፍ ውስጥ ግን ኃጢአት ያስተሰርያል የልብን። አንተ አሁን የልብህን ሊያውቅ የሚችለው ማን ነው? ከአላህ ውጭ አለ? አላህ ብቻ። እርግጠኛ ነህ? ኦፍኮርስ። ስለዚህ ድንጋዩ ካወቀ አላህ ነው የሚሆነው አይደል? ድንጋይ የሚያውቅበት ጉዳይ የለም። እርግጠኛ ነህ ወይ? ነው መክፈት ትችላለሽ እንደ አዲስ መስካሪ ሊሆን ይችላል። በእርግጥ ከሞት በኋላ እንዴት አድርጎ ነው የሚመሰክረው? አላህ ሊያሳውቀው ይችላል። ኦኬ። የልብን ማወቅ አላህ የፈለገውን ነገር ማድረግ ይችላል። ኦኬ። ባህሪውን ማጋራት ይችላል ማለት ነው። አላህ የሰማይና ምድር የፈጠረ አንድ አላህ የፈለገውን ነገር ኦኬ፣ ባህሪውን ያጋራል። አሁን ለምሳሌ ኃጢአትን ይቅር ማለትን ሊያጋራ ይችላል። ኃጢአት ይቅር ማለትን ባህሪውን አሁን የአምላክ ብቻ ምኑንም ፈጻሚ እሱ ነው። የአላህ ባህሪዎች ይጋራሉ፣ ሊሰጡ የሚችሉ ናቸው ለሌላው። ከዚህ በላይ ወንድሜ እስልምና ላይ መፈላሰም አይቻልም። ከዚህ በላይ ከእውቀቴ በላይ ማለፍ አልችልም። ይሄ ፍልስፍና አይደለም። የአላህን ባህሪ ለሰው መጋራት ይችላል ከተባለ ለድንጋይ ሰጠ ማለት ለምንድን ነው ድንጋይ የሚመሰክረው? አላህ ሁሉ ነው። አንዳንዴ ማለት ነው አንተ ጋር ገብቶ በእስልምና የሚጠረጥሩ ሰዎች አሉ፣ ሙስሊሞች ራሱ ማለት ነው። አላህ ይቅር በላቸው። ዩዘር አላህ ሁሉ አዋቂ ነው አይደል? የስ ድንጋይ እንዲመሰክር ለምን ያስፈልገዋል? በቃ እሱን እንግዲህ አዋቂዎችን እጠይቃለሁ። እስቲ ለመመስከር ብቻ አይደለም። ድንጋዩ ደግሞ ሲመሰክር አዳምጠኝ፣ ይሄ ድንጋይ ተራ ድንጋይ አይደለም። አሁን እስከዛሬ ድረስ የነኩትን ሰዎች የልባቸውን መርምሮ ያውቃል። ኢምቢሊየንስ ሰው ነክቷል፣ ገና ከዚህ በኋላ ይነከዋል። ይሄ ድንጋይ የጠቆረው አንተ የሄድክ ኃጢአትህን ስትነካ ኃጢአትህን ድንጋዩ ላይ እየለጠፍክ ነው የምትመጣው። ሄደህ ልሰኸው ስትመጣ ላስ አድርገው ነው የምትመጣው። የማይነኩት ሰዎችስ ኃጢአታቸው አይሰራ የለማ። ሄዶ ለምሳሌ የማይነኩ ሰዎች አሉ። ቻው አልነኩትም፣ አያውቃቸውም፣ አይመሰክርም። የእውነት የነካውን ነው የሚመሰክረው። አይገርም? እነዛስ ያልነኩት ኢቭን እኔና አያውቃቸውም። እንኳን እሱ ይቅርና አልኩ እኔና አንተ ሄደን ብንነካ እኔ ልክ ክርስቲያን እየፎገርኩኝ ሄጄ ብነካው አንተ የእውነት ምትነካው እስላም ሆነ ይለያል እያልኩ እኮ ነው። አሁን እኔ የምልህ ክርስትና ላይ አንድ ጥያቄ ነበር ልጠይቀህ ወይስ ላሽባል? ይህንን ምን አደረግከውና ነው እኔ የምልህ ብትለኝ እዚህ ጋር እየጠየቅኩ ዘመዶች ክርስቲያን ስላሉ እኔ አልናገርም። አዳምጠኝና ለምንድን ነው እስልምና ላይ እየተጠየቀ በጣም ይጨንቃችኋል? መልስ ታጣላችሁ፣ ወደ ክርስትና ትሮጣላችሁ፣ ትንቀዠቀዣላችሁ። እስልምና ላይ ብቻ ቆማችሁ መመለስ አትችሉም። ለምን? አይደለም አንተ እኮ ምን መሰለህ፣ እኔ አሁን ስለ እስልምና እያወራን ነው። አሁን እዚህ ጋር ስንደርስ ማለት ነው የልብህን ያውቃል ብዬ ወሳኙ ነጥብ ላይ ስትገባ ደንግጠሃል። ወደ ክርስትና የልብህን ያውቃል ድንጋዩ እንኳን ያልነኩትን አይደለም የነኩትን ራሱ የልባቸውን መርምሮ የእውነት የነካውን ይለያል እያልኩ ነው። ይሄ ድንጋይ ተራ ድንጋይ አይደለም፣ አዋቂ ነው። ኃጢአት የተሸከመ ነው ወንድሜ። አዋቂው አንድ አላህ ብቻ ነው። ድንጋዩም አዋቂ ነው። ድንጋዩም ያውቃል።
ድንጋዩም ያውቃል። አላህ ብቻ አይደለም፣ ድንጋዩና አላህ ናቸው የሚያውቁት። ሁሉን የሚያውቁት ሁለት ናቸው። ሰጠው አላልከኝም? እንዲ አላህ ይሰጣል ባህሪ ነው። ሰጠ ማለት አላህ ብቻ አይደለም አዋቂ። ልክ እንደ አላህ ደግሞ ሁሉን የሚያውቅ ድንጋይ ያለ ሁለት ናቸው አዋቂዎቹ። አንድ ብቻ አይደለም። ሁሉን የሚያውቅ አላህ ብቻ ነው ልትል አትችልም። ሁሉን የሚያውቁት አላህና ድንጋዩ ናቸው ነው የምትለው። አንተ ባልከው መሰረት ገብቶ ካል ግን ቴዎሎጂ ልንሞት ነው። በቃ ሳይገባችሁ ልንሞት ነው። ሳይገባችሁ ልንሞት ነው። ብሩክ ያለ ወደ አላህ ወደ አንዱ አላህ ተመለሱ። ወላሂ የትኛው አላህ ምን ያክል ርፍት እንደምታገኙ የትኛው አላህ? አላህ የለም። አላህ የመሐመድ ይጎ ነው። አላህ የሚባል አምላክ ከምንም የጸዳ አልሐምዱሊላህ። ከምንም የጸዳ ስትል አልገባኝ። ቆሻሻ ነበር። ሁለት ነው ሶስት ነው ማይባልበት አንድ ማለት እኔም አሁን አላህ እኮ ብቸኛ አይደለም እኮ አንድ ነው አይደል? አላህ አልሐምዱሊላህ አንድ ነው፣ ብቸኛ አይደለም። እኔም አንድ ነኝ። ልጅ በሙሉ የፈጠረ እኔም አንድ ነኝ። ሰማይን ቀጥ አድርጎ ምድርን ቀጥ አድርጎ ያቆመ ቆጠርከው እኮ ሰውዬው፣ ቆጠርከው። አላህን አንድ ነው አልክ። እኔም አንድ ነኝ። እኔም አንድ ነኝ። ስለዚህ ብቸኛ ማለት ነው። አላህ ቁጥር ማለት ሰዎች ተስማምተው ያስቀመጡት የጋራ መግባቢያ ነው። ቆጠርከው። እግዚአብሔር እኮ አይቆጠርም። ንፋስ ይቆጠራል? አይቆጠርም። እግዚአብሔር መንፈስ ነው፣ ልትቆጥሩ አትችልም። ይሄ በሰዎች ጭንቅላት የሚመረመር አይደለም። አላህ ግን በሰዎች ጭንቅላት ተመርምሮ አንድ ነው ተባለ። እኔም አንድ ነኝ፣ አምሳያ የለውም አትበል። ቢያንስ እኔ በአንድነት እኔና አላህ አንድ ነን። እሱም አንድ ነው፣ እኔም አንድ ነኝ። እሱም ወንደላጤ ነው፣ እኔም ወንደላጤ ነኝ። በፍጹም አላህ እንመሳሰላለን ይላል ሱራ 601 ላይ እኮ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? እኔን አሁን ልጅ አለ ብትለኝ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል አለው። በወንደላጤነት ለምን አለ እንደዛ? ሚስት ሳይኖረው ልጅ መውለድ ስለማይችል፣ እኔም እንደዛው ነኝ። ሚስት ሳይኖረኝ ልጅ መውለድ ስለማልችል ይህንን እናገራለሁ። ስለዚህ በዚህ ሴንስ ቢያንስ በሁለት ነገር እኔና አላህ እንመሳሰላለን። ማንንም አይመስልም። አላህ አምሳያ የለውም ምናምን አትበል። እኔ አምሳያው ነኝ። አላህን እንደኔ እምነት ማለት ነው። በምንም አይነት መንገድ አምሳያ ልታመጣ አትችልም። አንተ ማለት ትችላለህ፣ መብትህ ነው። አልመስልም። እኔ አሁን መብት ነው፣ ማድረግ ትችላለህ፣ መሆንም ትችላለህ። እሺ እኔ አንድ አይደለሁም። እኔ አንድ ነኝ አይደለሁም። ሁለት ነኝም ማለት ትችላለህ፣ መብት ነው። እኔ አንድ ነኝ፣ ግን እኔ አንድ ነኝ። አሁን እኔ አንድ ነኝ፣ ሁለት ነኝ አላልኩም። አንድ ነኝ። አላህም አንድ ነው አይደል? እኔም አንድ ነኝ። አላህም ወንደላጤ ነው፣ እኔም ወንደላጤ ነው። ሀቢብ ሰላት ደርሶብኛል፣ በቃ ልወጣ ነው። እሺ መች በቃ ለማንኛውም ስትጠይቁ ማለት ነው እንደ ሃይማኖተኛ ሆናችሁ ጠይቁ፣ አስተምሩ። እኛን ቁርአን ላይ እንደ ሃይማኖተኛ ነው የምንጠይቀው። መርምሩት፣ ቁርአኑ ሐዲሱንም መርምሩት፣ ግን እንደ ሃይማኖተኛ ሆናችሁ ጠይቁ። እንደ ሃይማኖተኛ ነው የምንጠይቀው። ቀላል እንመረምረዋለን እንዴ? እኔ በርቱ ነው የምላችሁ፣ በርቱ። የዓለም ህዝብ አውቀዋለሁ አሁን ሊጥ ወሲብ እንደሚደረግ። ይመቻችሁ። በዚህ ጉዳይ እኔ አልቃወማችሁም፣ ግን ለሀገራችን ደግሞ አስቡ። እኔ የሀገራችን ጉዳይ ነው የሚያሳስበኝ። እሺ ነጭ ሀገር ደግሞ ምን ሆነች ሀገር? እቺን ምስኪ ነገር ወደ አለውን አቅጣጫ እንዳትገባ በተቻላችሁ አቅም ዋሃብያን አጥፋው። እንደዛ ከሆነ አንተ ዋሃብያ ነህ እንዴ? ዋሃቢያ ደግሞ ምንድን ነው? ዋሃቢ እኔ እንጃ። ዋሃቢ ጭቃቢ ምናምን የሚባል አለ መሰለኝ። እኔ እንጃ ይላሉ ሲሉ እሰማለሁ እርስ በርሳቸው። ዋሃቢያ የሚባል ነገር የለም ወንድም። አላህ የት ነው ያለው? እሺ ምን ነው እኔን እንትኔ ለማወቅ ነው? ዋሃቢ የሚባል ነገር የለም ማለት ነው። አላህ የት ነው ያለው ስለ አላህ ከአርሽ በላይ ነው የሚሉ ሰዎች ዋሃቢያ ናቸው እያላቸው ነው። የትም አለ የሚሉ ሰዎች ደግሞ ምንድነው አህባሽ ነው ምናምን እያላችሁ ነበር። እኛ አይደለንም ያለው እኛ ነው እንደ ይህን ስም ያወጣ ነው ራሳችሁ አይደል? እንደ እርስ በርስ በገጀራ ስም አውጥታችሁ የምትገዳደሉት። እኛ ሙስሊሞች ነን። ላኢላሀ ኢለላህ መሐመድ ረሱሉላህ ያለ በሙሉ ሙስሊም አይደለም። አላህ የት ነው ያለው? አላህ ከአርሽ በላይ አላህ የት ነው ከአርሽ በላይ? አላህን የሚመስል የለም እያሉ ሸክሱናል። እኔ አላህን አልመስልም ወይ ነው
በመልክ አይደለም ደግሞ በመልክ ጌታን እንዴ እሱንማ ለመምሰል አልፈልግም እኔ በመልክ አንመሳሰልም። ኦፍ ኮርስ ኦብቪየስ ነው። ሁለት ቀኝ እጅ ነው እንዴ ያለክ? አይ በመልክ በምናምን አላልኩም አልወጣኝም። ተው የተመታችሁ ቢያንስ አንድ ነው፣ እሱም አንድ ነው፣ እኔም አንድ ነኝ። እሱም ወንደላጤ ነው፣ እኔም ወንደላጤ ነኝ። ሰማኝማ ቃልዬ በማርያም እናንተ ጋር ልማር ስመጣ ገዝታ አስገባኝ። ማርያም ጥቅስ ምናምን ይይዛለሁ። እሺ እኛ እኮ ገዝት ላይ አይደለም የምንማረው፣ ትምህርት በውስጥ በስነ ስርዓት አለ። አስገባሽ አስገባኝ ግሩፕ ላይ። እሺ አሁን ትንሽ ይሄ ጉዳይ አስተካከልና ትገባላችሁ። እሺ እና ደግሞ እዚህ ቲክቶክ ስገባ ውስጥ ካልገባሁኝ ምንም አይነት ድምጽ አይሰማኝም። ማርያምን ችግር የለም እናስገባሻለን። እሺ ቃል ነው። አረ አው ጣጣ የለውም ያላሽ እንዳታስቢ። ኦኬ እሺ ጋይስ ቀጥሎ የተወሰነ ደቂቃ መጣሁ። ዌልካም ባክ። እሺ ቀጥሎ አላችሁ ምን ያጠጣላችሁ በጌታ እኔ ደግሞ ሌላ ቦታ ሆኜ ስመጣ የጥሞና ጊዜ ላይ ናችሁ። የጥሞና ጊዜ ላይ ነበርን። እሺ ሰላም ናችሁ? ምን እንታዘዝ ናችሁ? ሰላም ክርስቶስ ይብዛላችሁ። እኔማ ዝም ስትሉ የተኛችሁ መስሎ ልቀሰቅሳችሁ ነው የገባሁት። ወይ ቀን ለካስ በዚህ ሰዓት መኝታ ኧረ አልተኛ ነው ገና። ቀጥሽ ሰው ካለ ነገር ካለ ወይ አንተ እስካሁን አለ እንዴ? እኛ ተኝቷል ምናምን እያለን ስንት ነገር እንዳለ አንተ አልሰማ። ያነብ ሰው ካለ ከፍተላችኋለሁ። እኔ እንግሊዘኛ አልችል፣ አማርኛ ማንበብ አልችል። ራስህ አንብብ፣ ክፈትና አንብብ። አረብኛ ይደረግልሻል የሊጡን። ውይ እሱማ እና ቆይ ላሳድግ ታዲያ። ቆይ ከማንበባቸው በፊት እንድትነግርኝ ሪከርድ አደርጋለሁ። ማስረጃ ታወጣና ትናገራለህ። ሊንክ ትልካለህ ደግሞ ግዴታ ነው። ቀጣይ ብሩኬ እሺ። ያው ትልቁ ላይ ሆነዋል ልብሱ እሱ አንተ ነው የቀረበው። እነ ሁሉም አንብበዋል። ዴቫ እንኳን ሲያነብ አላየሁትም እውነት ለመናገር ግን አውጥቶ ምናምን እንትን ሲል ነበረ። ቢኒ አንብቧል። አርዲ አንብቧል። ሌላ ደግሞ እንትናም እውነትም አንብባለች። አሁን የቀረው አንተ ነህ። ቀጥል። ራስህ ነው የምታነበው። የሚቀራ አለ። ጥሩ። እስከ ዛሬ የሞገታችሁ አረበኛ አትለማመዱም እናንተ? ከይቅርታ ጋር ቁጥሩንም ንገራቸው እስኪ። ይኸው መጽሐፉ እዚህ ጋር ጸሐፊው እዚህ ጋር ቁጥሩ። እቺውን ብንተረጉመት ምን ይላል? ለምሳሌ ከቆዳ የተሰራ ሴቲቱ ያስገባችው ይላል። ያው ይሄ ትርጉም እንደዛ አይደለም ሲተረጉም። ኦኬ ይሄ ነው። It is made of skin in the shape of boom and the woman inserts it or something similar such as small ground or pumpkin ይላል።
ኦኬ አሁን ከዚህ ጋር ይጀምራል። ኧረ እናንተ ተው ሊጥ ምናምን አትበሉ። ሊጧችሁትና የታለች ቆይ እኔ አንብቤ እኮ አስጠልቶኝ ነው። ቆይ ምን ይላል? ኦኬ it is disliked for him to do that because it is temptation for himself to do what is forbidden and an urge for her to do it. And if he has a melon watermelon ማለት ነው ካለው or ዳፍ ይላል ሊጥ ማለት ነው or ደግሞ ሌዘር ይላል ኦኬ ቆዳ ማለት ነው or a statue of an idol and he penetrate it ካስገባ penetration ማለት ነው it then based on the details ባሉት ማብራሪያዎች መሰረት we have presented ባቀረብነው ማብራሪያ መሰረት I say አለ ኢብን ቀይም እንደዚህ ይላል it is easier than masturbating with his hand በደረቅ ዝም ብሎ በእጁ ከሚያደርግ ለማስተርቤሽን ይሄ ቀላል ነው እያለ ነው ሊጥ ያው ቀለል ይላል ኦኬ ስሙ ይሄውና ቢዳል አልፋዊድ ኢብን ቀይም አልጀውዚ ይሄ ነው መጽሐፉ ቮሊዩም 4 ፔጅ 97 ቮሊዩም 4 ፔጅ 97 ቢዳይ አልፋዊድ ይባላል መጽሐፉ እንትኑ ደግሞ ኢብን ቀይም ነው ኦኬ ስለዚህ it is easier than masturbating with his hand. Ahmed said about someone who often has sexual desire and cannot control himself. Ahmed እንደዚህ አለ someone who often has sexual desire በየጊዜው በተደጋጋሚ የወሲብ ስሜቱ የሚነሳሳ ሰው and cannot control himself ራሱን መቆጣጠር የሚያቅተው ሰው and fears that his testicles will burst testicle ማለት እነዚህ የዘር ፍሬዎቹ ማለት ነው እነሱ እንዳይፈነዱ የሚፈራ ሰው ካለ ማለት ነው በዚህ በስሜቱ በየጊዜው እየተነሳሳ ራሱን መቆጣጠር ያቃተው እንትኑ ይፈነዳል ብሎ የሚፈራ ሰው he should feed them ይመግባቸው ይላል ማለትም ያድርግ ማለት ነው ያስታክስ ራሱ this is an expression from us ይሄ ከኛ የሆነው ምንድነው ገለጻ ነው that he narrated from him in al-Mikni ይላል then he said እንደዚህ አለ he permitted him to break the fast because he fears for himself ጾሙን እንኳን ሊያፈርስ ሊሰብር ተፈቅዶለታል ምክንያቱም ለራሱ ፈርቷልና እዚህ ጋር እንተኑ እስኪፈነዳ ድረስ ከደረሰ ሰውዬ ጤነኛ አይደለም ታሟል በሽተኛ ነው ስለዚህ በእስልምና ደግሞ አንድ ሰው ከታመመ ምን ማድረግ ይችላል ጸሎቱን ማፍረስ ይችላል ከዛ ደሃ ያበላል ማለት ነው ኦኬ so he is like a sick person ይላል እርሱ እንደታመመ ሰው ነው who fears for himself from dying from thirst and the like okay and he made feeding obligatory instead of fasting
ግዴታ ይሆንበታል መመገብ። በጾሙ ፋንታ ሌሎችን መመገብ ምን ይሆንበታል? ግዴታ ይሆንበታል ብሎ ይህንን ያስቀምጣል ማለት ነው። ኦኬ ዝቅ ስንል ታምራቱ እንደቀጠለ ነው። ይሄ እዚህ ጋር የመሐመድን ያስቀምጣል። ሰው መመገብ እንዳለባቸው ጾም በህመም ምክንያት ጾም ያቋረጡ ሰዎች ራንሰም ማድረግ እንዳለባቸው በዛ ፋንታ ህዝቦችን መመገብ እንዳለባቸው ምናምን ይናገራል ማለት ነው። ኦኬ ከዛ ደግሞ ዝቅ ስንል ምን ይላል? ኦኬ A man feared that his bladder would burst from orgasm or that his testicles will burst due to retaining water during Ramadan. He extracted the water, but he did not mention how he extracted it. He said, in my opinion, he extracts in a way that does not spoil the fast of others. Okay, such as masturbating with his hand. ኦኬ ምንድነው የሚያደርገው? እንደዛ ደግሞ የፈራ ሰዎች እያለ በድጋሚ ያስቀምጠዋል ሌላኛውን ታሪክ። ምን ያደርግ? ለምሳሌ ሰቻስ ማስተርቤቲንግ ዊዝ ሃንድስ ኦር ዘ ቦዲ ኦፍ ሂዝ ዋይፍ ወይም የሚስቱን ሰውነት ይጠቀም ይላል። አሳያችኋለሁ። የአልነባቢ መጽሐፍ ላይ ሴቷን በጆሮዋ ወሲብ ማድረግ ይችላል፣ በብብቷ ወሲብ ማድረግ ይችላል። ብብቷ እጇና ብብቷ ውስጥ ከቶ ማለት ነው እቃውን ማድረግ ይችላል። ይኸው የሚስቱን ሰውነት ይጠቀም ይላል። እንደዚህ በመቃመጫዋ መካከል ያለው አለ። የነዋዊ መጽሐፍ አለ እንዴ? የነዋዊ አላው ቀጣይ እናየዋለን። እሱ ችግር የለውም። እሺ ከነ ቪዲዮ እናየዋለን እሱን። ወይ መሲሁ እሺ የሚስቱን ሰውነት ይጠቀም ይላል። ኦር a female slave who is not fasting ወይም ሴት ባሪያ ካለችው የማትጾም ሴት ባሪያ ካለችው እሷን ይጠቀምባት እያለ ነው። if he has a female slave who is a child ህፃን ሆና ራሱ ሴት ባሪያ ካለችው or a young girl ወይም ወጣት ሴትም ካለችው he masturbate with her hand ይላል። በሷ እጅ ማስተርቤት ያደርግ፣ የሷን እጅ ማለት ነው፣ የህፃን ልጅ እጅ። ስታግፈራላ ኦኬ and likewise the infidel woman ወይም ደግሞ ከሃዲ የሆነች ሴት፣ ከሃዲም የሆነች infidel woman የሆነች ሴት ማለት it is permissible to have intercourse with her anything less than the vagina ከሷ ጋር ከብልቷ it is permissible ምንድነው የሚለው? it is permissible to have intercourse with her in anything less than the vagina ብሎ ከብልቷ ውጪ በማንኛውም ነገር ማድረግ ይችላል ብሎ ይናገራል። okay if he wants to have intercourse in the vagina አረብስማ while it is possible to extract the water in another way there may be because necessity is removed what is beyond it is forbidden ብሎ አንዳንድ ነገሮችን ይሄንን እዚህ ጋር ክልክል ነው ብሎ ይናገራል። እና ይሄንን ይመስላል የኢብን ቀይም መጽሐፍ በማስተርቤሽን ዙሪያ ያለው ይሄንን ይመስላል። ያኛውን እንየው። I think እዚህ ጋር ቪዲዮ ይኖረኛል። ቪዲዮን ላሳያችሁ መጀመሪያ ነው እንግዲህ አይታችሁትም ይሆናል። ሰላም እንዴት ናችሁ? እግዚኦ ትላለች ሴትዮዋ። እና ኢስላም አባለጉን እኮ
የባሏን ብልት በአፏ ማድረግ ሐላል ነው ትላለህ እንዴት ብሎ ብዙ ጥያቄዎች ይመጣሉ። አሁንም ደግሜ የምነግራችሁ ነገር አላህ ተባረከ ወተዓላ ኒሳኡኩም ሐርሱን ለኩም ሚስቶቻችሁ እርሻዎቻችሁ ናቸው። ፈእቱ ሐርሰኩም አናሽእቱም እርሻዎቻችሁን እንደፈለጋችሁ አድርጋችሁ እረሷቸው ተብሏል። ቢስሚላህ። እሺ አንድ ጥያቄ አለ ከላይ እንደምታነቡት ማለት ነው። በመጀመሪያ ደረጃ እስልምና ስለ ሁሉም ጥያቄዎች መልሳለሁ። ከሽንት ቤት አቀማመጥ ጀምሮ ስለ እያንዳንዱ ነገር መልሳለሁ። አላህ ማፈረጥና ፊል ኪታቢ ሚን ሸይ ይላል። በመጽሐፍ ውስጥ ምንም ነገር አልተውንም፣ እያንዳንዱን ነገር ምላሽ ሰጥተናል ይላሉ። ወደ ጥያቄው ስንመጣ አንድ ቃይዳ አለ። በባልና ሚስት መካከል ክልክል የሆነ ግንኙነት 3 አይነት ግንኙነት ብቻ ነው የተከለከለው። አንደኛ በወር አበባዋ ጊዜ ሚስትን በወር አበባዋ ጊዜ መገናኘት ሐራም ነው። ሁለተኛ የወሊድ ደም ወልዳ ሳለች የወሊድ ደም ላይ ሆና መገናኘት ሐራም ክልክል ተደርጓል። ሶስተኛው ደግሞ በመቀመጫዋ በኩል መገናኘት ሐራም ክልክል ተደርጓል። ከዚህ ውጭ ያለው ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፏም ይሁን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። ነገር ግን በሁለቱ መልካም ፍቃድ ሊሆን ይገባል። እሷን ማስገደድ የለበትም። በአፍሽ ካልጠባሽልኝ ብሎ እሱም ማስገደድ የለባትም። በመልካም ፍቃዳቸው እስካደረጉ ድረስ አይከለከሉም። ደግሞ ቦታው ንጹህ ጧሃራ መሆን አለበት። ቆሻሻ መሆን የለበትም በአፏ በምጠባበት ሰዓት። እንዲሁም ደግሞ በሽታ ላይ የማይጥላት መሆን አለበት። ለምሳሌ ዶክተሮች አይ በሽታ ላይ ይጥላታል የሚሉ ከሆነ ይህ ህይወቷ ላይ ጉዳት የሚያደርስበት ወይም የሱ ህይወት ላይ ጉዳት የሚያደርስበት ከሆነ ይከለከላል። ከዛ ውጭ በየትኛውም የሰውነቷ አካል ከመቀመጫዋ ውጭ መገናኘት፣ ማድረግ፣ መሳሳብ ይቻላል። ጉዳይ ዑለሞችን ተጠይቀው የሰጡት ፈትዋ ተመሳሳይ ፈትዋ ነው እና የሚከለክል ምንም አይነት ደሊል ማስረጃ የለም። ወላሁ አዕለም። ቢስሚላህ። ከዚህ በፊት ዑለማዎቹ ምንድን ነው አላለቀም በባልና ሚስት መካከል በሚደረግ ግንኙነት በሰራሁት ቪዲዮ ላይ በተደጋጋሚ ጥያቄዎች እየተነሱ ነው። እንዴት የባሏን ብልት በአፏ ማድረግ ሐላል ነው ትላለህ እንዴት ብሎ ብዙ ጥያቄዎች ይመጣሉ። አሁንም ደግሜ የምነግራቸው ነገር በባልና ሚስት መካከል በሚደረግ ግንኙነት ሐራም የተደረገው 3 አይነት ግንኙነት ብቻ ወይም በ3 ሁኔታ ላይ መገናኘት ብቻ ነው። አንደኛ በወር አበባዋ፣ ሁለተኛ ከወለደች በኋላ የወሊድ ደሟ ሳይቆም፣ ሶስተኛ መቀመጫዋን መገናኘት። ከዛ በዘለለ ሐራም የተደረገ የለም። በባልና ሚስት ጡቷን መጥባት ይሁን እሷም እንደዚሁ እንደፈለገ የተፈቀደ ነው። ሐራም ነው ያለ አንድም አሊም የለም። ሐራም ነው ቢልም ምንም አይነት ማስረጃ ከቁርአን ወይም ከሐዲስ አያመጣም። አላህ ተባረከ ወተዓላ ኒሳኡኩም ሐርሱን ለኩም ሚስቶቻችሁ እርሻዎቻችሁ ናቸው። ፈእቱ ሐርሰኩም አናሽእቱም እርሻዎቻችሁ እንደፈለጋችሁ አድርጋችሁ እረሷቸው ተብሏል። አንተ አትፈልገውም ሚዩት ነው ብሩኬ ነው ብሩኬ ሚዩት ነው። አሁን እንደፈለገ ይረስ ሐላል ነው። ሐላል የተደረገን አንተ ስለተጠየፍከው ወይም ባህሉ ስለተጠየፈው ሐራም አይሆንም። የፈለገ ሰው በፈለገው መልኩ ይረስ ከተከለከለው ሐራም ከተደረገው ውጭ። ስለዚህ በዚህ ጉዳይ አጨቅጭቁኝ። ድጋሚ ሁለተኛ ቪዲዮ አልሰራም። ሌሎች ዑለሞችን ጠይቋቸው። ሰላም አለይኩም። አልጋ ህይወት ጋር ተያይዞ ያለውን ነገር በደንብ ነግሮናል። ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም አናሽእቱም ሚስቶቻችሁ እርሻዎቻችሁ ናችሁ፣ እርሻዎቻችሁን እንደፈለጋችሁ ምጡት። ይሄ ከፖዚሽን ጋር ተያይዞ ቆማችሁም ተቀምጣችሁም በስተጀርባ ሆናችሁም ግን መቀመጫ ተጠንቀቁ ብሎ ነብዩ በግልጽ ነው የሚያስቀምጥ። የባሏን ብልት በአፏ ቂጣ ይነካም ብሩኬ ወይ እኔ አካውንት ውስጥ ገባና ቂጣ ይነካም ያለውን ውስጥ አስከፈቱ። እሺ ቂጣ ይነካም ያለም አለ ወይ ጌታ ወይ። ይሄኛው ቪዲዮ ሼር አድርግልኝ፣ ዳውንሎድ አድርጌ ቴሌግራም ላይ አስቀምጠዋለሁ። እሺ አሁን ያለምን እሺ አረጋለሁ። አልመሸም እንዴ ቡራዬ አንተ ጋር? ኧረ መሽቷል። ሌሊት 10 ሰዓት ላይ ነው።
በስመ አብ አልተኛማ። እኔስ እንቅልፍ አቁሜያለሁ። አንተ ምን ሆነህ ነው? አዎ ቆያለሁ፣ አነጋለሁ አለም ትላለህ። ምን ልከፍቺ ከፈለገች ከሆነ ክፈቺ። የሚከፍት ሰው ስለሌለ የከፈትኩት። ብትከፍቺ ደስ ይለኛል። ያንተን እየፈለግኩ ነው። አገኘሁት። ቆይ ከየት እቆያለሁ ብለሽ ስለጻፍሽልኝ ነው። ከየት እቆያለሁ ብለሽ ስለጻፍሽልኝ ነው። ከየት እቆያለሁ ብለሽ ስለጻፍሽልኝ ከየትኛው ነው? ያው አዎ አይነካም 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 ቂጥ አይነካም እንጂ ብልቷን ብትፈልግ በስተኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብትፈልግ ገልብጠህ እንደፈለግ አድርገህ አክት እሷን ላውን አድርገህ አንተ ታች ሆነህ እሷ ታች ሆነህ አንተ ላውን ሆነህ እንደተመቸህ ሚስትህን ማድረግ ትችላለህ። እሷን ብቻ ግን አላህን ፍሩ ይለናል። አላህ ወተቁላህ ይለናል። ቂጥ አይነካም አይነካም አይነካም። ምን ይላሉ ከስር? እስልምና ክርስትና በቃ ከሴክስ ውጭ ያሉና ጭራሽ እየተወራ ያለው ስለ እስልምና ነውና ክርስትና ከሴክስ ውጭ ይላሉ የሚያወሩት ሼኮቹ። የሚከፈተው የእስልምና መጽሐፍ። ታዲያ ማነው ስለ ሴክስ ብቻ እያወራ ያለው? መሐመድ ከፈረ እንዴ? ኡስታዞቹ ከፈሩ እንዴ? ሳናቀው ብሩክ መሆን አለበት። ቂጥ አይነካም አለ። ቂጥ አይነካም። እኔ በጣም ነው ያስቀኝ። ቂጥ አይነካም። እስኪ ኦኬ ቤላ እጅ መንሻ ሰጥተዋል። ይግባ ትላለህ። እጅ መንሻ ሲሰጡ ነው የሚገቡት። ነቢዩ ቤት እጅ መንሻ የሚለው ሀዲስ እሱን እኮ ተተነዋል፣ ቆይተናል ካነሳ ነው ብሩኬ። ይኸው ኢማም አልነዋዊ የሳሂህ ሙስሊም ሸረህ። እነዚህ ኢማሞች ናቸው፣ ወይዘው ተራ ሰዎች አይደሉም። አሚር ናቸው፣ የሐዲስ አሚሮች ናቸው እነዚህ ማለት ነው። እነ ኢማሙ ሻፊ ደግሞ ጭራሽ ሸሪያን ያቋቋሙ ትምህርት ቤት የከፈቱ እስልምና እንዲባል ያሰኙ ናቸውና ለምሳሌ በዚህ በኢማም አልነዋዊ መጽሐፍ ቅድም ልጁ ያለው ማለት ነው ዑለማዎች ተጠይቀው የሰጡት ፈትዋ እንዳለ ተመሳሳይ ነው ያለው። በጣም ነው የሚያስቀው። ቅድም አንብበህ ከታች ተከልክሏል ይላል አለችና ምናልባት እቺ ሴት አሁን ምን ተደርጋ ይሆናል እንደዚህ አይነት ነገር የምትናገረው? ጆሮዋ ላይ ጉዳት ደርሶባት ይሆናል። እንግዲህ ምንም ልረዳሽ አልችልም እህታችን። ጆሮሽ ላይ ጉዳት ደርሶብሽ ከሆነ ታከሚው። እሱ ያለው ሌላ፣ አንቺ የሰማሽው ሌላ ስለሆነ ማለት ነው። ምን ይላል ኢማም ሻፊ? ምን ይላል? ኦኬ ኤንድ ይኸው መጽሐፉ የኢማም ሻፊ መጽሐፍ ኢማም አልነዋዊ ነው ጠቅሶ የሚናገረው። አልኡም ኤንድ ዘ ኮምፓኒየንስ በሚለው መጽሐፉ ይልና ኢፍ
he inserts his banana into a woman's mouth. What? እኔ የምለው ባናና ብለህ ጨዋ አማርኛ መጠቀም ጀመርክ? ኧረ ልጆቹ እኔም እንዳይሻ ገቡብኝ እላለሁ። ይመች አባቴ። ጆሮ ውስጥ ቢከት ይላል፣ ብብቷ ውስጥ ቢከት ይላል እና ቢትዊን ሀር በተክ ይላል፣ በመቀመጫዋ መካከል ማለት ነው። ኤንድ ሂ ዳዝ ኖት ኢጃኩሌት እነዚህን ነገሮች ውስጥ ከቶ ካልጨረሰ ዜን ዜር ኢዝ ኖ ሪቹዋል አቦሉሽን ይላል። ምንም መታጠብ ውዶ ማድረግ አይጠበቅበትም፣ ንጹህ ነው። ፈሳሽ ስላልወጣ መታጠብ ምንም አይጠበቅበትም፣ ንጹህ ነው ብሎ ኢብን ጀሪር አልጠበሪ ማለት ነው ምን ብሏል? ሪፖርት አደረገ። ኮንሰንሰስ ኦን ዚስ ሁሉም ኮንሰንሰስ ማለት ይኸውላችሁ ስምምነት ማለት ነው። ኮንሰንሰስ በዚህ ሀሳብ ላይ ምን አለ ይላል? መግባባት አለ፣ ስምምነት አለ ብሎ ያስቀምጣል። የመረራችሁ እንግዲህ ይሄ ነው እስልምና። ሲነገራችሁ የኖረው ሌላ፣ መጽሐፉ ሌላ። ምን ታረጉታላችሁ? አልሐምዱሊላህ በሉ። አሁን ጆሮአችሁ ላይ ጉዳት የደረሰ ሴቶች ያው በእርግጥ ላታቁት ትችላላችሁ እናንተ፣ ግን ይሄ ነው እስልምና። በቃ ልጁ አሁን ቪዲዮ ሰርቶ አስጨነቁት እኮ እስኪ ሐራም ያደረገ አምጡ ምናምን ብሎላ መርረው መጨረሻ ላይ። ምክንያቱም አንብቦ ነው የመጣው እሱ የሊቃውንቶቹ እና ከዛ አንጻር ነው ለፍትህ ለሊጦች፣ ፍትህ ለሐባብ፣ ፍትህ ለዱባ፣ ፍትህ ለዝኩኒ እና ለመሳሰሉት እንላለን። ፍትህ ለጆሮ አስበዋል። ብብትና ጆሮ ኧረ ቀልድ። እኔ የሆነ የእምነት መጽሐፍ ሳይሆን እያነበብኩ ያለሁት የሆነ ፖርኖግራፊ እያነበብኩ የመሰለኝ። ሳሚ ተይቷል መሰለኝ። ዱብል አድርገውና አረዲን አስገቡት። አረዲ ገብተዋልና አስገቡት። ቀጥለ ብሩዬ። ሴክሹዋል ንባብም እኮ ባይዘው አይነት አለው እኮ። ከዛም አለፈና የሆነ ፖርኖግራፊ መጽሐፍ መሰለ። ከዚህ የተለየ ፖርኖግራፊዎች እንደዚህ ከዚህ የተለየ ነገር ይኖራል እንዴ? ከዚህ የተለየ ነገር ይሰራሉ? ዝሆን እኮ ጃዴብ አረዲን ጠይቀው። እኔ አላውቅም። ሰላም ብያለሁ። ብሩክ ያከረባብታል አለ፣ ግን አዋሩት መጀመሪያ። እሺ አዋራው ብሩኬ፣ ቀጥሉ። አህመድ አቤት። ሰላም ብለናል። ሰላም ብያለሁ። አለን። ምን ትላለህ? ይህን መጽሐፍ የማን መጽሐፍ ነው? ኢማም አልነዋዊ። አረብኛ አሳየን መጀመሪያ ላይ። አረብኛ ታነባለህ? ችግር የለም። እንግሊዝ ታነባለህ፣ አረቢ ታነባለህ፣ ችግር የለው። በቃ አረብኛ ካነበብክማ አረብኛውን ላድርገው ራሱ። ና እንጂ ለምን ወጣህ ጀማል? አህመድ አስገባው። እስኪ አረዲ ከገባ አንተን እሺ ካለ አንተን ያከብራል አህመድ። እና ተመለሰ አህመድ። እንደዚህ አይነት አፈትልቆ መውጣት ጥሩ አይደለም። ኦኬ እኔ የምለው አረዲ የጆሮውን ነገር አስረዱኝ እስኪ። የብብትና የጆሮ ነገር አልገባኝም። ደግሞ እኮ የሚያስቀኝ ምን እንደሆነ ታውቃለህ? በጆሮ በኩል አድርጎ
መታጠብ የሚያስፈልገው ፈሳሽ ካለው ነው ይላል። ያሳሰባቸው እነሱ ፈሳሽ መኖሩ ነው። ታውቃለህ እንዲ የቱንም ይቀድሞ ጎበዝ በጆሮ በኩል ያደረገውን አድሬስ አታደርጉ መጀመሪያ እኔ የበቃኝ የበጉን ሀዲስ አነብ ነው። በጓን ወሲብ አድርገው ማለት ነው የሚወለደው ግልገል በግ ለኢድ ይታረዳል አይታረድም ነው የሚጨቃጨቁት። ታውቃለህ ደረግ ትክክል አይደለም ላይ ማንም ችግር የለባቸው። በጣም ችግር ነው መቼም። እና ለዚህ ነው በነገራችን ላይ እስልምና መጀመሪያ እነዚህን ነገሮች ውስጡ የተሰገሰገውን ነገር አንድ እምነት መጥቶ በእምነት ካባ በእምነት የእምነትን ለምድ ለብሶ መጥቶ ግን ውስጡ ግን የያዘው ነገር ውስጡን ገለጥ አድርጎ ማየት ነው። ከላይ ውጭ እኮ ማስመሰል ይቻላል እንዴ? አንድ አምላክ ብቻ እኮ ነው ያለው። አንድ አምላክ በሐቀኝነት ሊመለክ የሚገባው እኮ አንድ አምላክ እኮ ነው ብሎ ማንም ሰው ተነስቶ እንደዚህ አይነት ነገር መናገር ይችላል። በነገራችን ላይ ሙስሊሞች ትልቁ አርጊመንት በቃ ትልቅ ነጥብ አድርገው የሚይዙት እነሱ ምንድነው መሐመድ እኮ አንድ አምላክ ብሎ ነው የሰበከው ብለው ነው የሚናገሩት። ግን ማንም ሰው ተነስቶ ይሄንን ነገር ማለት ይችላል። አንድ ግለሰብ ተነሳና አንድ አምላክ ብሎ ሰበከና እውነተኛ ነው ትክክለኛ ሰው ነው ማለት አይደለም። ያ አንድ አምላክ ብሎ የጠራው ሲጀመር ማንን ነው? ኦኬ ማንን ነው? አንድ ሰው ተነስቶ የሚያመልከውን ድንጋይ አንድ አምላክ እሱ ነው ብሎ ቢናገር ለምሳሌ ሰው ትክክለኛ ነው ማለት አይደለም። መሐመድ በአይምሮ ፈጥሮ በምናቡ ፈጥሮ አምላክ ብሎ ቢያስተምር ለምሳሌ ትክክለኛ ነው ማለት አይደለም። ትክክለኛ እንዳልሆነ ደግሞ እንዲህ አይነት አሰቃቂ ትምህርቶች በውስጡ ሰግስጎ የሞላ ስለሆነ ነው። ማሳያ ነው፣ ጥሩ ማሳያ መንገድ ነው። ስለ አምላክን ማንነት ፈጽሞ ስለ አምላክ መናገርና አምላክን ማወቅ የተለያዩ ነገሮች ናቸው በጣም እና ቅድምም ስንነበረ ቅድስና በእስልምና ውስጥ መንፈሳዊነት በእስልምና ውስጥ ምን እንደሆነ አይታወቅም። ሁሉ ነገር ውጫዊ ነው፣ ውጭን ማሳመር ነው። ሁሉ ነገር ስርዓትን እንዴት አድርገን ውጫችንን እናሳምር እንዲህ አስተጣጠብ ከቀኝ ወደ ግራ ነው እጅ የሚታሸው፣ ከግራ ወደ ቀኝ ነው፣ ከታች ጀምሮ ነው ፊት የሚታበሰው፣ ፀጉራችንን እንዴት አድርገን እንደዛ አይደለም። መንፈሳዊነት ማለት በጣም መንገዱን ስታችሁታል። በጣም ከሚገባው በላይ ተራርቃችኋል። መንፈሳዊነት እንደዛ አይደለም። እና ለዛ ነው ብሩኬ የምታሳየው የሞተች ሴት ወይ ጉድ። ቀጥል እስኪ። አይ በዛው ይዩት ብዬ ነው። ብዙ ነው ያለው። እኔ ቀናንሼ አንብቤ ነው እንጂ ብዙ ነው ያለው። ይኸው ትጥበት ደግሞ ግዴታ የሚያደርግበትም አለ። እዛ ጋር ችግር የለውም ባይታጠብ ነው። እዚህ ጋር ደግሞ መታጠብ አለበት ብሎ የሚያስገድደው ደግሞ እንደዚህ አይነት ኬዝም አለ። ለምሳሌ ምን ካደረገ መታጠብ ግዴታ አለበት ይላል መጽሐፉ። እንደዚህ ካደረገ የመታጠብ ግዴታ አለበት። ያረዲ እኔ ብዙም መቀጠለው የለም። ርዕሱ ብንቀይረውስ ያለው ምክንያቱም ምንም እስልምና ያስጠላል፣ በጣም እስልምና ያስጠላል። አይ ቲንክ ከመጀመሪያ ጀምራችሁ እዚህ ርዕስ ላይ ሄዱበት። አሴ ዶክሜንት ዩቲዩብ ላይ እንዲቀመጥ ዩቲዩብ እየተላለፈ ስለሆነ ዓለም እያስተላለፈችው ነው አሁን የጀመረችው እና ከመጀመሪያ በደንብ ተቀምጦ ከዚህ በኋላ አንመጣበትም። በቃ የሚፈልግ ሰው እዛ እየሄደ ያህል ማለት ነው መረጃውን። ብልግና መጽሐፍ ለአንዴና ለመጨረሻ ጊዜ የሚከፈተው መጽሐፍ በቂ ነው የሚባለው ከፍተን እንዝጋው። ሂዱበት ትላለች። አይ ቲንክ አሪፍ ሀሳብ ይመስለኛል። አይመስላችሁም ጋይስ? አይ ዶንት ኖ አሁን ኢነርጂው ያለኝ አይመስለኝም። ስለዚህ በዲቴል ለማውራት ለእንትን ለማለት አይ ዶንት ኖ ብሩኬ እንትኑ ካለ አላውቅም። ምናልባት ወይ ሌላ ቀን ማድረግ ይሻል ይሆናል።
እንዲሁ ዝም ብሎ ለመተላለፍ ወይም ሴቭ ተደርጎ ለመቀመጥ በሚያስችል ደረጃ ቁጭ ብሎ ለማውራት ብዙ እንደዛ እኔ ብዙ እንትናል የሚመቸኝ አይደለም። እንዲሁ እናወራበታለን ከላይ ለምሳሌ እንደ ሰያ አይነት አሁነታች ኮመንት ላይ በጣም እጅግ በጣም የከነከነው ልጅ አለ። እንደዚህ አይነት ነገር እስልምና ግልብጥ ብሎ ፊት ለፊት ቁጭ ብሎ ሲታይ በጣም ከመከንከኑ የተነሳ ቆይ ኮመንት ደጋግሜ ልጻፍና በኮመንት ራሴን ላጽናና ብሎ ማለት ነው። ወደ እስልምና ሰውን ስትጠራ ወደዚህ ነው እየጠራህ ያለው። ወደድክም ጠላህም እየጠራህ ያለው ምን እያልክ ነው? ከሊጥ ጋር ምን ማድረግ እንዳለብህ ከዱባ ጋር ከጣዖት ሰርተህ ከጣዖት ጋር እንዴት ግንኙነት አድርግ የሚለው ውስጥ የተጨማለቀ አስተምህሮ ውስጥ ነው ሰው እየጠራህ ያለው። ኦኬ። እና እዛ ውስጥ ሰዎችን ይሄ ነው ቅድስና፣ ይሄ ነው መንፈሳዊነት፣ ይሄ ነው የዘላለም ሕይወት የሚገኝበት እንዴት ለራሳችሁ ራሱ እንዴት እንደማይሰቀጥጣችሁ አላቅም። እኔ እውነት ለመናገር እና አንዳንዶቻችሁ ኦልሬዲ እጅግ በጣም ጨለማ ውስጥ ዘልቃችሁ ከመግባታችሁ የተነሳ ያ ጨለማ እውነት መስሎ የሚታያችሁ ሰዎች አላችሁ። አንድ ከዚህ በፊትም ያው ብዬው አውቃለሁ። አንድ ሙፍቲ እስልምና ለቀው የወጡ ሙፍቲ ቱርክ ሀገር ይኖሩ የነበሩ ቱራን ዱርሳን የሚባሉ ገብታችሁ ታሪካቸውን ማንበብ ትችላላችሁ። ትልቅ ሰው ናቸውና እስልምና ለቀው ሙፍቲ የነበሩ ትልቅ ሙፍቲ፣ በጣም ትልቅ ሙፍቲ የነበሩ እስልምና ለቀው ከወጡ በኋላ ግን እስልምናን እየተቃወሙ በጣም ብዙ መሐመድን የሚያጋልጡ መጽሐፍቶችን ይጽፉ ነበረ። በጣም ብዙና መጨረሻ ላይ በአክራሪ ሙስሊሞች ነው የተገደሉት። ቆይቷል። በፈረንጆች አቆጣጠር እንኳን 1991 ወደ 35 ዓመት አካባቢ በፊት ማለት ነው የተገደሉት እና ብዙ መጽሐፍትን ጽፈው ነበረ። እሳቸው ሲናገሩ ምን ብለው አንድ መጽሐፋቸው ላይ ምን ብለው ተናግረዋል? ልጅነቴን መሐመድ ስለበላብኝ በጣም እናደዳለሁኝ። ብዙዎቻችን መሐመድ የፈጠረው ጨለማ እውነት ነው ብለን አሉ ትክክል የሆነውን ነገር ትክክል አይደለም፣ ትክክል ያልሆነውን ደግሞ ትክክል ነው እያልን ህይወታችንን እንድንመራ ተደርገናል ብለው በመጽሐፋቸው ውስጥ አስቀምጠዋል። እና በጣም ይሄ ትልቅ በእውነት መጨረሻ ላይ ያያችሁ ሰው ሄዶ መጨረሻው ላይ እውነቱ ሲገባው እንደዚህ አይነትን ነገር ደግሞ ቁጭ ያደርጋል። ይሄ ለኚህ ሰው እንግዲህ እኚህ ሰው ክርስትናን ተቀብለው አይደለም፣ ግን ቢያንስ ፈጣሪ እውነትን እንደገለጠላቸው ግን ማወቅ ይቻላል። በእውነት በጣም በጣም የሚገርም ንግግር ነው። እውነት በቃ እስልምና ማለት እሳቸው የተናገሩት ነገር ነው። መሐመድ የፈጠረው ጨለማ ሰዎች እውነት ነው ብለው ህይወታቸውን በዛ ውስጥ ትክክል የሆነውን ነገር ትክክል አይደለም ይላሉ፣ ትክክል ያልሆነውን ትክክል ነው እያሉ ሰዎችን ህይወታቸውን እንዲመሩ ያደርጋሉ ማለት ነው። እና ይሄ በጣም ሊታሰብበት እስልምና ብሎ የሚያስብ ሰው ካለ እስልምና ውስጥ ሊሄድ እስልምና እምነት ነው እስልምና እንዲያው ህይወት የሚገኝበት ነው ብሎ የሚያስብ ሰው ካለ በጣም እጅግ አድርጎ ሊያጤንና ለነፍሱ ግድ ሊለው ያስፈልጋል። እንዲሁ ነፍስን በከንቱ መስጠት ለዚያውም የዘላለም ህይወት እንዲሁ አሳልፎ ተገቢ አይደለም። ጊዜ ሰጣችሁ አስቡበት። ተመልከቱ እንግዲህ ስክሪኑ ላይ የምታዩት ነገር እንዲያው ለመናገር ራሱ እኮ የሚሰቀጥጥ ነገር እኮ ነው። አንዳንድ ጊዜ የእውነት እንትኖቹ ሰሃባዎቹ ያደረጉትን ድርጊቶች ስትመለከቱ፣ መሐመድ ያደረገውን ድርጊት ስትመለከቱ እንዲያው በእውነት ምን ጉድ ነው የሚያስብል በጣም እኮ የሚገርም ነገር ነው። ለዚያውም ምርጥ ትውልድ የእስልምና ምርጡ ትውልድ የሚባለው የሰሃባዎቹ ነው ተብሎ የተመሰከረላቸው ነው። ግን ወደዛ ጋር ተመልሳችሁ እነዚህ ሁሉ ታሪኮች ይኸው ቱራን ዱርሱን ቅድም የነገርኳችሁ ሰው እኚህ ናቸው።
ሙፍቲ የነበሩ በኋላ ላይ ከእስልምና ወጥተው በእስልምና አክራሪዎች የተገደሉት ሰውዬ እኚህ ናቸው። በመጽሐፋቸውም ይኸው ገብታችሁ ስለ ታሪካቸው ማንበብ ትችላላችሁ። በመጽሐፋቸውም እሳቸው ናቸው እንግዲህ መሐመድ የፈጠረው ጨለማ እውነት ነው ብዬ አምኜ ብለው የተናገሩት እና ምንድነው እያልኩኝ የነበረው ስለ ሰሃባዎቹና ስለ መሐመድ ምርጡ ትውልድ እነሱ ተብሎ ይሄ ሁሉ ታሪክን የምትሰሙት የሐባብነሽ የምናምነሽ እየተባለ የሚነገረው ሁሉ ከየት የመጣ ነው? ከነዚህ ከሰሃባዎቹ ምርጡ ትውልድ ከሚባለው ውስጥ የመጣ ነው። አንድ ታሪክ አለ። እንደውም እሱን ራሱ መጽሐፍ ምን አልከኝ? ይኸው እሺ ዱርሱን በእስላማዊ ጽንፈኞች በተደጋጋሚ ዛቻ ይደርስበት ነበርና በሴፕቴምበር 4 ቀን 1990 በኢስታንቡል ገኘው ቤቱ ውጪ እንደ 1991 አልኩኝ ቅድም 90 ዓመተ ምህረቱ እና በዛው ቤቱ በር ላይ ነው በታሪፈኞች መጥተው በጥይት ደብድበው የገደሉት። የሰውየው ጥፋት ምንድነው? መጽሐፍ ይጽፍ ነበር እስልምናን እያጋለጠ። እስልምና እንዲህ ተደርጎ የመጣ እምነት ነው። እስልምና ላይ እስልምናን የሚያጋልጡ ሰዎችን ደብድቦ በመግደል አሳዶ በመግደል ከዛ በኋላ እስልምና እኮ እውነት የያዘ እምነት ነው ይላሉ። እውነትን የሚናገሩ ሰዎችን እያጠፉ ማለት ነው። የእፎይ ዕጣ ፈንታ ይሄ ነው። በነገራችን ላይ እንደዚህ ነው እያደረጉት ያለው። እንደዚህ ነው ለማድረግ እየሞከሩ ያለው። ለምን እውነት ትናገራለህ በሚል ሰበብ ምክንያት ፈልገው አያችሁ ተሳድቧል እኮ በሚል ምክንያት ያችን እንዲያው በጣም በቃ እንዴት አድርገን ነው እንከን የምናገኝበት እና እንዴት አድርገን ነው ይሄንን ሰው የምናጠፋው ብለው ነበር የሚያስቡት። እና እንደዛ ለማድረግ እየታገሉ እንደሆነ ግልጽ ነው። በቃ በተቻላቸው አቅም ሁላችንንም እስልምና ላይ እዚህ ጋር የምንናገረው ሰዎች ሁሉ በተቻላቸው አቅም ቢያጠፉ ደስታቸው አይችልም፣ ደስታቸው ነው ቢያጠፉ። እና እንደዛ አይደለም መሆን ያለበት። አንድ ታሪክ ቅድም ያው ስለ ሰሃባዎቹ ብዬ አንድ ታሪክ ልነግራችሁ የነበረው ምንድነው፣ ብሩኬ ምናልባት ሊከፍተው ይችላል ከእንትኑ አቅራቢያው ካለ አንድ ሰሃባ ኻሊድ የሚባል ሰውዬ ነው ይመስለኛል ስሙን ካልተሳሳትኩኝ። የሌላን ሰሃባ ምንድነው ሌላኛውን ሰሃባ ይገልና ይሄ መሐመድ ከሞተ በኋላ ነው አቡበከር ካሊፍ በሆነበት ጊዜ ይሄ ኻሊድ የሚባለው ሰውዬ ሌላ ሰሃባ ይገልና ሰውየውን ጭንቅላቱን ቆርጦ ጭንቅላቱን ይበላል። ሰሃባ ነው እኮ ይሄ። በእውነት እነዚህ እንዲያው እንዴት ሰው አጋንንት እንደሆነ ይሄ ነገር እንዴት አይገባውም። ጭንቅላቱን ይበላና የሰሃባውን ማለት ነው ምን ያደርጋል? ከዛ በኋላ ከሚስቱን ደግሞ ወስዶ ከሚስቱ ጋር ደግሞ ይገናኛል። ዑመር ይሄንን ዜና ይደርሰውና አቡበከር ጋር ሄዶ በንዴት ይነግረዋል እንደዚህ አይነት ነገር ተከሰተ ብሎና እኔ ታሪኩን ሳነብ በቃ ዑመር የተናደዱት በምንድን ነው እንዴት የሰው ጭንቅላት ይበላል ብለው በቃ አሁን እሱን ሊናገሩ ነው ብዬ ስጠብቅ ሲበሩ መጡና እንዴት ከሚስቱ ጋር ትተኛለህ ብለው ይጠይቁታል ሰውየውን። እንዲያው ታሪኩን አሁን ቆይ ካፍቼ ጊዜ ሊወስድብኝ ይችላል እና ላሳያችሁ እችላለሁ። እና እነሱ መጥተው ነው ዑመርና አቡበከር ሰውየውን ይሄ ኻሊድ የሚባለው ሰውዬ በምን ይታወቃል አሉ። በጣም ቁጡና ኃይለኛ እንትንም ጦር እንትን ነው የጦር ሰው ነው ይላሉ ሙስሊሞቹና መጥተው እንዴት ከሚስቱ ጋር ትገናኛለህ እሱን ገለህ ብለው ሰውየውን እንደተቆጡ አይነት ነገር አስቀምጠዋል። እንዴት ጭንቅላት ትበላለህ ብሎ እንዴት አይጠይቁም? እኔ እኮ ሰውየውስ ከመሐመድ ጋር የሰሃባ ተብሎ የኖረ ሰው የምትሰሙት ነገር ሁሉ ጆሮ ጭው የሚያደርግ ነገር ነው። በቃ እነዚህ ሰዎች አደረጉ ሲባል የምትሰሙት ነገር በእውነት ያው የሰሃባዎቹንም ታሪክ እናውቃለን አይደል?
እርስ በርስ እኮ ተፈጃጅተው ነው ያለቁት። ተፈጃጅተው ነገር ከምንድን ነው የሚመጣው? ይሄ ሁሉ የሚዘገንን አብረውት ይውሉት የነበረው ሰው ፈጽሞ ፈጣሪ ጋር ምንም ግንኙነት የሌለው ስለሆነ ነው። ገና ከመሞቱ ኦልሬዲ እነሱ እርስ በርስ እንዴት መተላለቅ እንዳለባቸው፣ እርስ በርስ እንዴት መገዳደል እንዳለባቸው እቅድ እያወጡ ነበር እነሱ። ከዛ እንደምናውቀው ማነው አይሻ እና አሊ መጀመሪያ ኡትማን ያው በራሳቸው በሙስሊሞች ይገደላል። ካሊፍ ሆኖ በዛው በራሳቸው ሰዎች ይገሉታል። ቤቱ ድረስ ገብተው ያገዳደሉ ሁኔታ ላይ የተለያዩ ዘገባዎች ቢኖሩም በሙስሊሞች እንደተገደለ ግን ምንም አጠያያቂ አይደለም። አንዳንድ የአቡበከር ልጅ ነው የገደለው ይባላል። ለማንኛውም ኡትማን በመጀመሪያ ይገደላል። እርሳቸው ጦርነት ውስጥ ይገባሉ። እነዚህ ምርጡ ትውልድ የእስልምና ምርጡ ትውልድ ነው ይሄንን ነገር የሚያደርገው እና ምን ያህል ከቅድስና የራቁ ምን ያህል ከመንፈሳዊነት የራቁ ሰዎች እና እንድታነጻጽሩ ደግሞ የሚፈልገው ከምንድን ነው ከሐዋርያቶቹ ጋር እስኪ አስቡት። ይሄ ታሪክ እውነት ክርስትና ውስጥ ቢኖር ኖሮ አንድ ቀን እናድራለን እንዴ? አንድ ቀን ያሳድሩናል ሙስሊሞች? በእውነት ይሄንን እኮ እንደ ከበሮ ሲደልቁ ነበር የሚውሉት። ሐዋርያቶች እርስ በርሳቸው ተገዳድለዋል። እርስ በርሳቸው እንደዚህ አይነት ነገር አድርገዋል የሚል ነገር የሆነ ቦታ ላይ ጴጥሮስና ጳውሎስ የክርክር አይነት ነገር አንስተዋል ብለው አይደል እንደ እሱን ሲያጮሁ የሚውሉት? ተገዳድለው ቢሆንማ በየት በኩል እና እስልምና አንድ ጎበዝ የሆነበት ነገር ምንድነው? ትንሽዬን ነገር አንስቶ እንደ እንትን ማጮህ ወይንም ቀድሞ በማልቀስ አንደኛ ነው። ኦኬ ራሱ ባጠፋው ነገር ራሱ ስህተተኛ በሆነው ነገር ውስጥ ሌሎችን መውቀስ ላይ ግን በጣም አንደኛ ነው። ራሱ ውስጥ ያሉትን ታሪኮች ግን እንደዚህ አድርገን ስንመለከት እውነት እነዚህ ሰዎች እውነት እነዚህ ሰሃባዎች የተማሩት ነገር አለ? እውነት ፈጣሪን ከሚያውቅ ሰው ጋር ነው የኖሩት እነዚህ ሰዎች? ምርጡ እስልምና ትውልድስ የሚባለው ይሄ ከሆነ ምንድነው የምትማሩት ሙስሊሞች ከነሱ? አሃ ለካ ደግሞ እውነትም ምንድነው የተማራችሁት ብለን ደግሞ ስንመጣ ዛሬ ድረስ መግደል ቀላል ነገር ነው ለእናንተ። መግደል መጀመሪያ አፋችሁ ላይ ይመጣል። መግደል ገደለው፣ አንገቱን ቆረጠው፣ ደሙን አፍስሰው እንዴት እንደሚሰቀጥጥ በእውነት አቤት ምን አይነት ጨለማ እንደሆነ እኔ እንዴት አድርጌ እንደምነግራችሁ አላውቅም፣ ምን አይነት ጨለማ እንደሆነ። ግን ውስጡ ስለምትኖሩበት ጨለማው አይታወቃችሁም። ትክክል ይመስላችኋል፣ ኖርማል ይመስላል። ግን እንዴት አይነት አጸያፊ ነገር ነው መሰላችሁ? ለሰው ነፍስ ግድ አለመስጠት በጣም በቃ የክፋት መጨረሻ ይሄ ነው። ኦኬ እናንተ ትክክል የሰራችሁ ይመስላችኋል እንጂ እና የሰሃባዎቹ ነገር እርስ በርሳቸው ይጨራረሳሉ። አይሻና አሊ ጦርነት ተው እርስ በርስ ማለት ነው ወደ 10,000 ሙስሊም እዛ ጦርነት ላይ እንዳለቀ ታሪካቸው የሚነግረን እርስ በራሳቸው እና እነዚህ ሰዎች ለራሳቸውም የማይሳሱ ምህረትን፣ መፈቃቀርን፣ መዋደድን የማያውቁ ሰዎች እንደሆኑ በጣም የሚያሳየን በጣም። ከዛ በኋላ እንዲሁ አሊ ያሸንፋል ጦርነቱን። የሞተው ያለቀው ያልቃል። መጀመሪያ እስልምና ከተቀበሉ ሰዎች ከተባሉት ውስጥ ራሱ እዛው ውስጥ እነ ጣልሃ፣ ዙበይር ምናምን የሚባሉ ሰዎች እዛው ጦርነት ላይ ያልቃሉ። ከዛ ጦርነቱን አሸንፎ ብዙ አይቆይም አሊም እንደገና እሱም እዛው በሙስሊሞች ይገደላል። ኦኬ በቃ እነሱ ስጋዊ ፍላጎት ብቻ ነው ያለው ስልጣን ላይ። ፖለቲካል ሲስተም በቃ አሁን ኢትዮጵያ ውስጥ የምናየው ምንድነው የስልጣን ሽኩቻ አለ አይደለ? እንደዚህ አይነት ነገር ነው እንጂ ምንም የሰውን ነፍስ ለማዳን የዘላለም መንግስት መስበክ በተለይ ከጊዜው ቅርበት አንጻር መጠመድ የነበረባቸው ሰውን እንዴት አድርገን ወደ ዘላለም ህይወት የምንጠራው ተብሎ በዛ ይጠመዳል እንጂ መቼም ገና እንዴት አድርጌ ነው ስልጣን ላይ የምወጣው ብሎ እርስ በርስ ሲፋጅ ይሄ እንዴት ሐሰት እንደሆነ አይታወቃችሁም? አሊ እዛ ይሞታል አይደለ? በሙስሊሞች ተገሎ በአሊ አልበቃቸው ብሎ ደግሞ ሰው እንዴት ነፍሳችንን እንሰጥለታለን ለሚሉት ለመሐመድ ልጆች እንኳን እንዴት አይራሩም?
እነ ሐሰንን ኦኬ እነ ሐሰንና ሁሴንን እነሱንም በዘግናኝ ምናልባት ሐሰን በሚስቱ ነች መርዛ የገደለችው ነው የሚሉት። እሱንም ያው ከማኦያ ትእዛዝ ተሰጥቷት ነው የምትባለው እሷ። ሁሴን ግን ካርባላ ላይ እሱን ደግሞ ዘግናኝ በሆነ መልኩ ጨፍጭፈው አንገቱን ቆርጠው የመሐመድን የልጅ ልጅ ማለት ነው። ሙስሊሞች ናቸው እንደዚህ የሚያደርጉት። ኦኬ ሙስሊሞች ናቸው እንደዚህ የሚያደርጉት። ሌላ ጠላት አይደለም። ጠላት አድርጎትማ ቢሆን ኖሮ ዛሬ በፍሬም ተደርጎ ይሄ ታሪክ በየቤታቸው ውስጥ ይሰቅላሉ። ኦኬ ብሩኬ ቀጥል ሳየን እችላለሁ። ኦኬ ኦኬ ኢብን አብድ ረቢህ ናሬትድ ከነዛም ውስጥ ከነዛ ታሪኮች ውስጥ ኢብን አብድ ረቢህ የሚባል ሰውዬ የዘገበው ነው ይልና ሂሰይድ እንደዚህ አለ። አውፋ አልአብዲያ ኢንተርድ አፖን አይሻ አፍተር ደ ባትል ኦፍ ደ ካሜል። አውፋ አልአብዲያ የምትባል ሴት አይሻ ጋር ሄደችና ከግመሉ ጦርነት በኋላ የግመሉ ጦርነት የሚባለው የትኛው ነው? ከአሊ ጋር የገጠሙበት ጦርነት አይሻ እና አሊ የገጠሙበት ጦርነት የግመሉ ጦርነት ይባልና እቺ ሴት ከዛ ጦርነት በኋላ አይሻ ጋር ሄደችና እንደዚህ አለች ይላል። and she said to her, "O mother of believers የአማኞች እናት ሆይ what do you say about a woman who unalived her young son?" የአማኞች እናት ሆይ ምን ትያለሽ ስለ አንዲት ሴት ትንሽ ልጇን ስለገደለሽ ትንሽ ሴት ምን ብለሽ ትናገራለሽ ብላ ጠይቃታለች። she said hell is due for her። አይሻ መልሳ ምን አለች? ጀሃነም ለሷ ነው ብላ ትመልሳለች። she said what do you say about a woman who unalived 20,000 of her elder sons in one place? ከዛ ሴትዮዋ ደግሞ ምን ብላ ትጠይቃታለች? እሺ ስለ 20,000 ትልልቅ ልጆቿንስ በአንድ ቦታ ላይ ስለገደለች ሴት ምን ወይንም እናት ምን ብለሽ ትናገሪያለሽ ብላ ጠየቀቻት። she said take the hand of the enemy of Allah, it is over። ምን አለቻት አይሻ ደግሞ መልሳ የአላህን ጠላት የሆነችዋን እጇን ይዛችሁ ውሰዱ ብላ ትናገራለች። ሴትዮዋ እያወራች ያለችው ስለራሷ እንደሆነ ስለገባት ማለት ነው። አይሻ ጦርነት ውስጥ ወስዳ ያንን ሁሉ ሙስሊም በማስጨረሷ ምክንያት በቅኔ ሴትዮዋ እየተናገረቻት ነው እዚህ ጋር። እዛ ላይ ስላለቁት ሙስሊሞች መጀመሪያ አንዲት ትንሽዬ ልጅ ብታጠፋ አንድ እናት ልጇን ብትገድል ምንድነው ምን ትደረግ ነው የምትይው? ምንድነው የሚጠብቃት ብላ ስትጠይቃት አይሻ መልስ ምንድነው? ጀሃነም ነው ለዚች ሴት የሚጠብቃት አለች። 20,000 ደግሞ ብታጠፋ ብላ ምክንያቱም የአማኞች እናት ስለምትባል እንደ እናት ስለሚያዩት ያጠፋሹ ልጆችሽን ነው የሚል ነው ትርጉሙ ዞሮ ዞሮ። እና ይሄ እንግዲህ በታሪካቸው ውስጥ ምርጡ ትውልድ ምርጡ ሙስሊም ይሄንን ነው በዚህ ነበር ተጠምደው የነበሩት። ምርጡ ትውልድ ኦኬ በመተራረድ ነበር ተጠምደው የነበሩት። እዚህ ውስጥ ነው እስልምና ይሄንን ታሪኩን ነው ዛሬ ሜካፕ ሲቀባባ የመጣውን እስልምና ዛሬ ላይ ዘመን ቆጥሮ ዘመን ተሻግሮ እንደዚህ አይነት ታሪኮችን ወደ ጓዳ ውስጥ የከተተውን እስልምና ሳይሆን እስልምናን ካወቃችሁት ከስሩ ከመሰረቱ ማወቅ ነው። በቃ ይሄንን አይቶ ከዛ በኋላ እንዲያው በእውነት እኔ እኮ እንዲያው ለእንትን ምንድነው በቃ እዚህ ንጽጽር ተደርጎ ስለሚወራ እንዲሁ መልስ ይሰጥ እናወራበት ተብሎ ነው እንጂ ሲጀመር መነጻጸር ያለባቸው እምነቶችም ሆነው አይደለም። ግን
እስልምና ሁሉ ጊዜ በቃ ሁሉን ነገር የሁሉ ነገር የበላይ ነኝ ማለት ሱስ ስላለበት እንዲሁ እነዚህ አይነት ነገሮች መነሳት አለባቸው በሚል ነው እንጂ ቦታም ሊሰጠው የሚገባም ነገር አልነበረም ሲጀመር እምነትም አይደለም በቃ እንዲሁ የፖለቲካል ሲስተም ነው እና እንደዛ ነው ከታች በናላንዱ እስላም ማለት ራሱ እኮ ሰላም ማለት ነው ብሎ አየህ ዛሬ ሜካፕ ሲቀባ የመጣው እምነትህ የምልህ ለዚህ ነው ሜካፕ ቀብተው ዛሬ አምጥተው እስላም ማለት እኮ ሰላም ማለት ነው ብለው አስቀምጠውልሃል ግን ይሄንን ውሸት ማን ነው እንደዚህ ብሎ የተናገረው ብለው የራስ ሼኮች የሚናገሩትን ቪዲዮ ከፍቼ ላሳይ ይችላል ምንድነው እንደዚህ አይነት መደባበቅ ብለው ሼኮች ኡስታዞች ራሳቸው ሲናገሩ ምንድነው ለምንድነው እስላም ማለት ሰላም ነው ማን ነው ሰላም ማለት ነው ያለው እስላም ማለት ራስን ማስገበር ማለት ነው እና ማን ከየት አምጥታችሁ ነው ሰላም የሚባል ነገር የለም በኃይል በጉልበት ማስገበር የሚለውን ያለ ነው ያሉ ሼኮች የተናገሩበትን አምጥተን እናሳያለን ግን ዛሬ ላይ የደረሳችሁ እስላም ግን እናንተ ምንድነው እንደዚህ አሁን ልክ አንተ የተናገርከው በሜካፕ የተለቀለቀው እስልምና ነው አታቁቱም ከመሰረቱ አታቁቱም ፈጽሞ አታቁቱም ሙስሊሞች ምክንያቱም ብታቁት ህሊና ያለው ሰው በምንም አይነት አንድ ቀን እዛ ውስጥ አያድርም በምንም አይነት እንዴ ሌባ ያታለለኝ እንደሆነ አውቄ በቃ ያታለኝ ብያ ልቀመጥም እኔ ወጣለሁኝ አንድ ቀንም አልጠብቅም ግን እስከማውቅ ድረስ ግን መታለል አይቀርም እንዲያውም ራሴን ሳላነቃ ሰው እንኳን በርቀት እየነገረኝ ኧረ ተው ይሄ ሰው ሌባ ነው እያለ እየነገረኝ ራሴን ካላነቃው እንዲሁ ስሰረቅ ስበዘበዝ እኖራለሁ ነቃ ብዬ ግን ይሄንን ነገር እስኪ በራሴ ላጥና ብዬ እዛ ሰው ላይ እስከምደርስበት ድረስ ስደርስበት ግን አንድ ቀን አልቆይም ምቆይ ከሆነ ያው ወየውልኝ ለራሴ ነው ምንም ይሄ አጠያያቂ ነገር አይደለም ያ አውቆ የተኛ ነው እንደዚህ ነው እንግዲህ ይሄን ይመስላል ወዳጆች እና ፕሊስ ራሳችሁን አስመልጡ